በአረብ ሀገራት ያላችሁ ውድ ኢትዮጵያውያን ይህንን ስታዩ ምን ተሰማችሁ? ዛሬ ቦሌ አየር ማረፊያ በደስታ እንባ ጎርፍ ሞልቷል። የሌይላ እናት ትሞታለች ብለው እየሰጉ ድፍን 13 ዓመታትን ያላዩአትን ልጃቸውን ሲያዩ መሬት ላይ ተነጥፈው እንባቸውን አፈሰሱ። በአየር መንገዱ የነበሩ ሁሉ ይህንን ሲመለከቱ ከማልቀስ ውጪ አማራጭ አልነበራቸውም። ወንዶች አያለቅሱም። ዛሬ በቦሌ አየር መንገድ የማይሰራ መፈክር ነበር። በአረብ ሀገራት የሚገኙ እንደሚለፉት ልፋት፣ እንደሚከፍሉት መስዋዕትነት ያልተከበሩት ያልተነገረላቸው በአረብ ሀገር የሚኖሩ ሴት ኢትዮጵያውያንን የህይወት ውጣ ውረድ ቁልጭ አድርጎ ያሳየ ክስተት ሆኗል። የሞትን ሰንሰለት የሰበረው የምህረት ኃይል ከ13 ድፍን ዓመታት በኋላ የተገኘው ድንቅ ነፃነትና እንዲሁም የወላጅ እቅፍ። እናንተም ቦሌ አየር ማረፊያ ተገኝታችሁ ይህንን ብትመለከቱ እንባችሁን ከማፍሰስ ውጪ አማራጭ አይኖራችሁም። ሌይላ ከሀገሯ ስትወጣ የዛሬ 13 ዓመት እንዳሁኑ ማህበራዊ ሚዲያ ያልተስፋፋበት፣ ድምፅን በቀላሉ ለዓለም ማሰማት የማይቻልበት ፈታኝ ዘመን ነበር። አይደለም ድምፅን ማሰማት፣ ቤተሰብ የት እንደደረሰች፣ እናት 9 ወር አምጣ የወለደቻት ልጇ ምን አይነት ሁኔታ ውስጥ እንዳለች፣ አባት ወንድነት በያዛቸው የልጅ ፍቅር ባፈናቸው ስሜታቸው ልጃቸው የት እንዳለች ማወቅ የማይችሉበት፣ በዚያ ማህበራዊ ሚዲያ መገናኛም ባልበዛበት ሰዓት የሞት ፍርድ ተፈርዶባት በሳውዲ ከርቸሌ የተወረወረችው ሌይላ ቤተሰቦቿ ሞታለች ብለው ለማመን ጥቂት ነበር የቀራቸው። በሳውዲ አረቢያ ለ13 ረጅም ዓመታት በጽኑ ስር ላይ ቆይታ የሞት ፍርድ ተበይኖባት የነበረችው እህታችን ሌይላ ኑር ሰቦ ረዲ ከእስር ተፈታ ዛሬ በትውልድ ሀገሯ ምድር አዲስ አበባ ስትገባ የታየው እጅግ ልብ የሚነካና ከፍተኛ ስሜት የተሞላ የቤተሰብ መገናኘት ትዕይንት መላውን ህዝብ በአንድነት ያስለቀሰ ያስደሰተ ታላቅ ተአምር ሆኗል። ከ13 ዓመታት ረጅም ስቃይ፣ ስጋትና መከራ በኋላ በአካል ተገናኝተው እናትና ልጅ እርስ በእርሳቸው ተቃቅፈው ያነቡት የእንባ ጎርፍ ቦሌ አየር ማረፊያን ለመሙላት ጥቂት ነበር የቀረው ቢባል ማጋነን አይሆንም። አትሙቺ ያላት ነፍስ አትሞትም የሚያሰኝና የፈጣሪን ታላቅነት በግልጽ ያሳየ እውነተኛ አስገራሚ አጋጣሚ ነው። ከጨለማው ማዕበል በኋላ የበራው የደስታ ብርሃን የሌይላ አስደናቂ የጽናትና የፍቅር ጉዞ የአረብ ሀገራትን የሴቶችን ስቃይ ህይወትን ያሳየ ነው። ትዕግስት መራራ ነች፣ ፍሬዋ ግን እጅግ የጣፈጠ ነው። ይህ እውነት ዛሬ በሌይላ በተግባር ተገልጦ አይተናል። ከ13 ዓመታት ረጅምና አስቸጋሪ የሳውዲ አረቢያ እስር ቤት ቆይታ በኋላ ዛሬ የነጻነት አየር እየተነፈሰች ከናፈቋት ወላጆቿ ጋር ተቀላቅላለች። ሌይላ ድፍን 13 ዓመትን በሳውዲ ከርቸሌ ተወርውራ ከማታውቃቸው እንዲሁም ሊረዷት ከማይችሉ ሰዎች መሃል የስቃይ ህይወት እያሳለፈች ከዛሬ ነገ ተገደልኩ ልሞት ነው እያለች መራመድ፣ ማሰብ፣ መናገር ጨምር እስኪጣፋት ድረስ 13 ዓመታትን በስቃይ አሳልፋ ዛሬ እንደ አዲስ ተወልዳለች። በሁለት ሰዎች ተደግፋ የቦሌ አየር ማረፊያን ደረጃ ስትወርድ የተመለከቷት ህይወት ምን ያህል ጣፋጭ፣ ምን ያህል የስቃይ፣ ምን ያህል የተስፋ ዓለም እንደሆነች ያዩበት ነው።
ወንዶች ሳይቀሩ ሌይላን ሲመለከቱ እንባ ከዓይኖቻቸው ዱብ ዱብ ብሏል። የታሪክ ተራ መለቀቅ ሳይሆን የታሪክ ተራ መፈታት ሳይሆን የጽናት የተስፋና የማይበገረው የሰው ልጅ መንፈስ ታላቅ ማረጋገጫ ነው። በአረብ ሀገራት የሚኖሩ ኢትዮጵያውያን ሴቶች የሚያሳልፉት ነገር ግን ማንም የማይረዳላቸው የህይወት ከባዱ መስመር ነው። ብዙ ሴቶች አረብ ሀገራት ነን እያሉ በማህበራዊ ሚዲያዎች የሚለቋቸው የመብላት፣ የመጠጣት፣ የመጨፈር፣ የመዘሞት ቪዲዮዎችን ሰዎች ሲመለከቱ የአረብ ሀገር ሴቶች ራሳቸውን የረሱ ናቸው ብለው ለመደምደም ጥቂት ቢቀራቸውም እውነታው ግን እንደሌላ ያሉ በርካታ ኢትዮጵያውያን በየአረብ ሀገራቱ መኖራቸውን አሳይቷል። የአረብ ሀገር ላይ የሚገኙ ልጆቻቸውን የሚያሳድጉ እናት አባቶቻቸውን የሚጦሩ ሴት ኢትዮጵያውያን ያልተነገረላቸውን ማንም ሊረዳላቸው ያልቻለውን ህይወት በሌላ ተመልክተናል። ከብዙ ዓመታት መከራና ስደት በኋላ ውድ አባትና እናትን በህይወት በሰላምና በጤና አግኝቶ መተቃቀፍ እጅግ ታላቅ ዕድለኝነትና ድንቅ ተአምር ነው። አይደለም እንደ ሌላ 13 ዓመታትን በከርቸሌ በሳውዲ አረቢያ ተወርውሮ ሰንብቶ ዓመታትን ከርሞ ወጥቶ ይቅርና እናትና አባትን ለመጦር በአረብ ሀገራት እየተሰቃዩ ያሉ እህቶቻችን ወላጆቻቸውን በህይወት ማግኘት ያልቻሉ ብዙዎች ናቸው። ሴት ልጅ እናቷን አባቷን ለመጦር ወደ አረብ ሀገር ተሰዳ ሳያልፍላት እናትና አባቷ በዚህ ህይወታቸው ያለፈ ብዙዎች ናቸው። ይህ የእንባ ማቅለጫ ታሪክ ግን ዛሬ በደስታና በፈገግታ እንዲደመደም ሌላ ወደ ሀገሯ ወደ ወላጆቿ አቅፍ ስትመለስ ብዙ ሰዎች ለካ ቀን ይመጣል፣ ለካ ለኛም ቀን አለ እያሉ በአዲስ ተስፋ እንዲኖሩ አስችሏል። በግድያ ወንጀል ተከሳ የሞት ፍርድ ተበይኖባት የነበረችው ሌይላ ከ13 ዓመታት የጽኑ እስርና የሞት ጥላ በኋላ ዛሬ በነጻነት ወጥታ ከወላጆቿ ጋር ለመቀላቀል መብቃቷ ይህ ክስተት በኢትዮጵያ ብቻ ሳይሆን በዓለም ላይ እጅግ አነጋጋሪ የሆነ የሰውን ፍርድና የጨለማው ዘመን ምን ያህል ቢበረታም በእምነትና በትዕግስት የሚደረግ ጸሎት የሞትን ሰንሰለት ሰብሮ ህይወትን ማደስ እንደሚችል በተግባር ያሳየ ታላቅ መንፈሳዊ ብርታት ነው። መከራው አብቅቶ ከቤተሰቦቿ ጋር የተገናኘችበት ይህ ቅጽበትም በማንኛውም የህይወት ፈተና ውስጥ ላለ ሰው ተስፋ ለመቁረጥና የፈጣሪን ታማኝነት የሚሰብክ ኃይል መልእክትም ጭምር ነው። ኢትዮጵያውያን እንኳን ደስ አላችሁ። በአረብ ሀገር የምትገኙ ሴት ኢትዮጵያውያን ወገኖቻችንም ለምድራችሁ ለሀገራችሁ ያብቃችሁ።